ኢፈቹ ማለት መገሰጽ። እንደምን አላችሁልኝ የቻናሌ ቤተሰቦች አካም ጅርቱ ነጋ ኬሰኒ እኔ ነጋዳ በካ ጅርተኒtti nagaan isiniif haa ta'u በያላችሁበት ሰላም ለእናንተ ይሁን። ባይዘው ኮሜንት ኬሰኒፍ ባየዱር ሳላዳ ቅድሚያ ሰጣለሁ አካይራን ፈተማ እንደምኔፍ ጀቹዳ እየተረሳ እንዳይሄድ የራሴንም ደግሞ ጎን ለጎን የማዘጋጅላችሁ ይሆናል ማለት ነው። አሁን ጥያቄዎች ካሏችሁ መጻፍ ትችላላችሁ። በነገራችን ላይ እንደዚሁም ደግሞ እናንተም የተቻላችሁን ገመኬሰኒን በበኩላችሁ በቪፒኤን በማየትም ሸር በማድረግ ላይክ በማድረግ እስከ መጨረሻው ድረስ በማየት ይህንን ቻናል ከፍ እንዲል አካ ቻናሊን ኩን ጉደቱ ፊ ዋንደንዴሰን ሁንዳ ካጎተን አዊ ጉዳን ቀባ እትያፉፍ ነው። ዛሬ ያስኩላችሁ የሁለት ሰው ወይም ደግሞ ከዚያ በላይ የሆኑ ሰዎችን ኮመንት ነው በአንድ ላይ ይዤላችሁ የመጣሁት ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። የመጀመሪያው ምንድን ነው የሚለው ሂማከና አማሪፋቲናፍ ጅጅራ ጀዳ ኤኙ ኑፍ ዱቢሳ ጀዳ እኒ ጀልቀባን ኤኙ ኑፍ ዱቢሳ ጀቹም አልጀቹዳ። መጀመሪያ ዋናውን ቃል ማወቅ አለባችሁ። ዱቢሱ ማለት ምን ማለት ነው? ሰላም ማለት ወይም ደግሞ ማነጋገር ሊሆን ይችላል። እንደዚሁም ደግሞ ማንበብም ሊሆን ይችላል። ዱቢሱ ማለት ከዚያ ተነስተን እንዴት ነው የምንተረጉመው ይሄን ማለት ነው? ኤኙ ኑፍ ዱቢሳ ስንል ምን ይሆናል? ማን ያነጋግርልናል ማለት ይሆናል። ማን ያነጋግርልናል? ለምሳሌ የሆነ መጠየቅ የምትፈልጉት ሰው ሊኖር ይችላል። ሶስተኛ ሰው ማለት ነው። በእናንተ መካከል ሆኖ ያን ሰው የሚያነጋግርላችሁ ወይም ደግሞ የሚጠይቅላችሁ ሰው የምትፈልጉ ከሆነ ኤኙ ኑፍ ዱቢሳ ማን ያነጋግርልናል? ኤኙ ኑፍ ጋፈታ አካጀቹት ኤኙ ኑፍ ዱቢሳ ይቹን ኤኙ ኑፍ ጋፈታ ሄዶ ማን ሰላም ይልናል ወይም ደግሞ ማን ይጠይቅልናል እንደማለት ነው። እንደዚሁም ደግሞ ይህንኑ አረፍተ ነገር እንዳለ ስንወስደው ማለት ነው ማን ያነብልናል ሊሆንም ይችላል። ማን ያነብልናል? ለምሳሌ ይህንን ምንባብ ማን ያነብልናል? ዱቢሳ ከና ኤኙ ኑፍ ዱቢሳ ጀቹኒስ እንደንዳአማ። ስለዚህ ማን ያነጋግርልናል፣ እንደዚሁም ደግሞ ማን ያነብልናል ማለትም ይሆናል ማለት ነው። ሁለተኛው ደግሞ እዚህ ጋር በቅንፍ ውስጥ ያለው ማለት ነው አካሱመስ ጀዴቴ ኤኙና ዱቢሳ ጀዳ ኤኙና ዱቢሳ ጀቹንሞ አሁን እዚህ ጋር የመጀመሪያው ብዙ ሆነን ስንናገር ነው። እኔ ለመፋንሞ ይሰከናሞ ለአንድ ሰው ነው፣ እኔ ብቻዬን ማለት ነው። ለምሳሌ ኤኙና ዱቢሳ ካልኩኝ ምን ማለት ነው ማለት ነው? ማን ያነጋግርልኛል ማለት ይሆናል ማለት ነው። ማን ያነጋግርልኛል ወይም ደግሞ ሄዶ ማን ይጠይቅልኛል እንደማለት ነው። ማን ያነጋግርልኛል። አካሱመስ ማን ያነብልኛልም ማለት ይሆናል። እንደዚሁ ማን ያነብልኛል ለራሴ ነው። አሁን ከቅድሙ ጋር የሚለየው ምንድን ነው? እዚህ ጋር ኑፍ ነው የምትለው አይደለም። ለራሳችን ለእኛ ብዙ መሆናችንን ነው የሚያሳየው። ኢሰከናሞ ና ጀቹዳ ና ዮካ ናፍ ጀቹስ ደንዴሱ ከና ናፍ ናፍ ጀቹንስ እንደንዳአማ ኤኙ ናፍ ዱቢሳ ዮካን ኤኙና ዱቢሳ ማን ያነጋግርልኛል ዮካን ማን ያነብልኛል ማለት ይሆናል ማለት ነው። አኩማ ስላሲንን ጀዴ ዱቢሱ ማለት ምን ብያችሁ ነበረ? ዱቢሱ ማለት ማንበብ ወይም ደግሞ ሰላም ማለት ማለት ነው አይደለ? አሁን እስኪ ከዚህ ላይ ተነስተን ሰፋ አድርገን ለማየት ያክል ማለት ነው ነዱቢሲ ማለት አሁን ምን ይሆናል? ለምሳሌ ነዱቢሲ ማለት ሰላም በለኝ ወይም ደግሞ ሰላም በይ ማለት ይሆናል። እንደዚሁም አናግረኝ ማለትም ይሆናል። ነዱቢሲ አናግረኝ፣ ነዱቢሲ ሰላም በለኝ ወይም ሰላም በይኝ ማለት ይሆናል። አናግረኝ፣ አናግሪኝ፣ ሰላም በለኝ፣ ሰላም በይኝ ማለት ነው። ናዱቢሲ ከሆነስ ናዱቢሲ ሲሆን ደግሞ ምን ይሆናል? ለምሳሌ ናዱቢሲ ኤበሉ ናዱቢሲ ካልን አሁን ለምሳሌ ሰላም በልልኝ ማለት ይሆናል። ሰላም በልልኝ፣ ናዱቢሲ ሰላም በልልኝ፣ ነዱቢሲ ሰላም በለኝ። አከሱመስ ለምሳሌ ቅድም እንዳልኳችሁ ናዱቢሲ ወይም ደግሞ ናፍዱቢሲ ሲሆን ደግሞ ምን ብያችሁ ነበረ ቅድም? አንብብልኝ ወይም አንብቢልኝ ማለትም ይሆናል። ናዱቢሲ ዮካን ናፍዱቢሲ ማለት ነው። ለምሳሌ ቦዳ ሲንዱቢሳ ቦዳ ሲንዱቢሳ ካልን ደግሞ በኋላ እናግርሃለሁ ወይም ደግሞ በኋላ እናግርሻለሁ ወይም በኋላ ሰላም እልሻለሁ ወይም ደግሞ በኋላ ሰላም እልሃለሁ ማለትም ይሆናል። ቦዳ ሲንዱቢሳ ጀቹም ማለት ነው። እንደዚሁም ለምሳሌ ቆይ አሁን አይመቸኝም ለማለት ስንፈልግና ወይም ደግሞ በኋላ አናግረኝ ወይም በኋላ ጠይቀኝ፣ በኋላ ሰላም በለኝ። በኋላ ሰላም በለኝ እንኳን አይባልም። ለሰላምታ በኋላ ሰላም በለኝ እንጀደሙ
ይህንን አረፍተ ነገር የምንጠቀም ከሆነ በኋላ አናግረኝ፣ አሁን ስራ ላይ ነኝ ለማለት ስንጠቀም ቦዳነ ዱቢሲ ማለት ትችላላችሁ። ቦዳነ ዱቢሲ ማለት ስትፈልጉ ምን እያላችሁ ነው ማለት ነው? በኋላ አናግረኝ ወይም በኋላ አናግሪኝ እያላችሁ ነው ማለት ነው እንጂ ቦዳ ዱቢሲ አሁን አይደለም። አማሜቲ ቦዳ ዱቢሲ በኋላ አናግረው ወይም በኋላ አናግራት ወይም በኋላ አናግሪው አናግሪያት ለማለት እንጠቀምበታለን ማለት ነው። ሚርከኔፈቹudhaa fi galatoomaa jedha። ሚርከኔፈቹ ማለት ምን ማለት ነው? ማረጋገጥ ማለት ነው። በዚያውም እንድታውቁት ነው። ሚርከኔፈቹ ማለት ማረጋገጥ ማለት ነው። ገለቶማ ሲባል ደግሞ አመሰግናለሁ። እነዚህን ለይቶ ለማወቅና ለማረጋገጥ ፈልጎ ነው ማለት ነው። ይህን ይመስላል። አጠር ያለች ስለሆነች ማለት ነው። ወደ ሁለተኛው ሰው ኮመንት እናልፋለን። ነገር ግን ሰብስክራይብ አላደረጋችሁ ከሆነ አሁኑኑ ሰብስክራይብ አድርጉ፣ አዲስ ከሆናችሁ ማለት ነው። መቼም ከዚህ በፊት የምትከታተሉኝ ሰዎች ከሆናችሁ ሰብስክራይብ አድርጋችሁ እንደምትከታተሉኝ እርግጠኛ ነኝ። ግን አዲስ ዛሬ ይህንን ቪዲዮ ለመጀመሪያ ጊዜ ያያችሁ ሰዎች ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። እንደዚሁም ይህንን ቪዲዮ ደግሞ ላይክ አድርጉት። ገረ አባ ኮሜንት ለመፋት ደበራ ጀቹዳ ባየ ገለቶማ በርሲሳ ዋን ባየ ሲንራ በረቻ ጅራ ጀዳ ገለቶሚ ጀናኒ። ወደ ጥያቄዎቹ እንለፍ። ጀቻ ከና አፋን አማሪፋቲ ናፍ ጅጅራ ጀዳ። ጀቻ ከና ያው ከዚህም በፊት እየተጠቀምንበት መተናል። ጀቻ ከና የቹን ይህን ቃል እንደማለት ነው፣ ወይም ደግሞ ይህንን አባባል እንደማለትም ይሆናል። አፋን አማሪፋቲ ናፍ ጅጅራ እኒ ተኮፍ አማል ጀዳ ኦፍ ገዲሲ ኦፍ ገዲሲ ጀዳ ኦፍ ገዲሲ ወይም ደግሞ ዮካን ኦፊራ ቡኢ ሆጀዱ ኦፊራ ቡኢ ሆጀዱ ጀዳ። ሁለቱንም አንድ ባንድ እናያቸዋለን ማለት ነው። ኦፍ ገዲሲ ማለት ምን ማለት ነው? ባጭሩ ነፃ ሁን ማለት ነው። በቃ ይሄ ምን የምንለው ነገር አለ? ፈታ በል የሚባል ነገር አለ። ፈታ በል ቢ ፍሪ፣ በቃ ፍሪ ማለት ነው። ፍሪ ሁን፣ ፍሪ ሁን፣ በቃ ዘና በል። ዘና በል ማለት የሆነ አለ አይደለ? ከእንትን ውጭ ሁን ሳይሆን በቃ አትጨናነቅ፣ ኦፊን ቀቢን፣ በጣም ራስህን እንደዚህ ጭንነቅ አታድርግ እንደማለት ነው። ኦፍ ገዲሲ ማለት በቃ ራስህን ለቀቅ አድርግ እንደማለት ነው። ኦፊራ ቡኢ ሆጀዱ ማለትም እንደዚሁ በተመሳሳይ ሁኔታ ለምሳሌ ኤበሉና አርጌ ሞኔን አርግኔ እከሌ አየኝ አላየኝ ወይም ደግሞ ይጠይቀኝ ይሆን አይጠይቀኝ ይሆን ነጋፈታ ላታ ዮካን ሞነ ቲደከማ ላታ ይቆጣኝ ይሆን እንደዚህ አደርገኝ ይሆን ምናምን የሚል ላይ ሳይመሰረት ኖርማሊ ስራ ነፃ ሆኖ መስራት። በቃ ኦፊራ ቡኢ ሆጀዱ ጀቹን ነፃ ሆነ ስራ እንደማለት ነው። ሴንሱ ይገባቸዋል ብዬ አስባለሁ። እኒ ለመፋሞ ማልጀዳ ነይኒፈቲን ነይኒፈቲን ጀቹን መጀመሪያ ኢፈቹ ጀቹን ማል ጀቹዳ ኢፈቹ ጀቹን አፋን ኦሮሞዳን ኤከሙ ጀቹዳ። ኤከሙ ኢፈቹ ማለት ምን ማለት ነው? በቀጥታ ትርጉሙ መገሰጽ ማለት ነው። መገሰጽ። ስለዚህ አሁን ነይኒፈቲን ሲሆን ደግሞ ምን ይሆናል ማለት ነው? አትቆጣኝ ወይም ደግሞ አትቆጭኝ ማለት ይሆናል። አትቆጣኝ፣ አትቆጭኝ ነይኒፈቲን ወይም ደግሞ አትገስጸኝም ማለትም ይሆናል። አትገስጸኝ መገሰጥ ኢፈቹ መገሰጥ ስለሆነ ነይኒፈቲን ሲሆን ደግሞ አትገስጸኝ ይሆናል ማለት ነው። አትገስጸኝ፣ አትቆጣኝ እንደማለት ነው። ኖርማሊ ተግሳጽ ወይም ደግሞ መገሰጽ ማለት እንደ መምከርም ይሆናል። አንዳንድ ጊዜ የሆነ ምክር አዘል ቁጣ አለ አይደለ? ምክር ያለበት በውስጡ ቁጣ፣ ልክ ሰዎች የሚወዷቸው ሰዎች የሚቆጧቸው አይነት ቁጣ እንድትሻሻሉ አካ ከራቲ ዴቢተኒፍ ዮካንሞ አካ በሌሳን በሌሲኔፍ አካይም በኔፍ እንዳትጠፉ ጥፋት እንዳታጠፉ ሰዎች ሲቆጧችሁ ይህ ምን ይባላል? ኤከምሳ ዮካንሞ ኢፈቹ ይባላል። አንዳንድ ጊዜ ደግሞ ለምሳሌ ይገስጽህ ሲባል ሰምታችሁ ታውቃላችሁ? እግዚአብሔር ይገስጽህ ሲባል ዋቅዮ ሲያኢፈቱ ይባላል። ሲያኢፈቱ ማለት ይገስጽህ ወይም ይገስጽሽ ማለት ይሆናል ማለት ነው። ይቆጣህ እንደማለት ነው አንዳንዴ ማለት ነው። ናኒንፈልሚን ናኒንፈልሚን ጀዳ ናኒንፈልሚን ዮካንሞ ነሂንፈልሚን jechuun hin danda'ama. ናኒንፈልሚን ዮካን ነሂንፈልሚን። ስለዚህ ናኒንፈልሚን ዮካንሞ ነሂንፈልሚን ሲሆን ምን ይሆናል? አትከራከረኝ ወይም አትከራከሪኝ ይሆናል። አትከራከረኝ ዲራፍ አትከራከሪኝ ጠላፍ ዮካንሞ ዱበርቲፍ jechuudha. አትከራከረኝ አትከራከሪኝ ነሂንፈልሚን ነሂንፈልሚን ዮካንሞ ናኒንፈልሚን jechuudha. እንደዚሁም ደግሞ ኦር ዮካን ጀዴዋን ከኤፈሲቲ ነሂን ሞርሚን
ነይም ሞርሚን yookaan immoo ናንም ሞርሚን jechuun immoo ሞርሙ ማለት መጀመሪያ ምን ማለት ነው? መቃወም ማለት ነው። መቃወም ለምሳሌ ሂሞርሙ ከተባለ አልቃወምም ማለት ይሆናል። ናኒም ሞርሚን yookaan immoo ነይም ሞርሚን ከተባለ ደግሞ ምን ይሆናል ማለት ነው? አትቃወመኝ ማለት ይሆናል። አትቃወመኝ ማለት ይሆናል ማለት ነው ነይም ሞርሚን። ነገር ግን ለምሳሌ ናኒም ፈልሚን የሚለውንም በሌላ የአማርኛ ስንትን መተርጎምም እንችላለን። ለምሳሌ አትሟገተኝ ማለትም ይቻላል። አትሟገተኝ ወይም ደግሞ አትሟገችኝ ማለትም ይቻላል። መሟገት ወይም ደግሞ መከራከር ምን ይባላል? አፋን ኦሮሞዳን ፈልሙ ይባላል። ወልፈልሙ መከራከር፣ መሟገት ይባላል ማለት ነው። አትሟገተኝ፣ አትከራከረኝ ለማለት ስትፈልጉ ናኒም ፈልሚን ማለት ትችላላችሁ ማለት ነው። ዌል እየገባችሁ እንደሆነ ሙሉ ተስፋ አለኝ። እንቀጥላለን። አራተኛው ደግሞ ነንጎዮምሲን፣ ነሂንጎዮምሲን፣ ነንጎዮምሲን፣ ነንጎዮምሲን ምን ማለት ነው? እስኪችን አስቡባት። አታሞኘኝ ማለት ነው። ጎዋ ጀቹን ማል ጀቹudha። ጎዋ ጀቹን ሞኝ ማለት ነው። ጎዮምሱ ማለት ደግሞ ማሞኘት ማለት ነው። በቃ ሰው ሞኝ ማድረግ እንደማለት ነው። ስለዚህ ወይም ደግሞ መሸወድ እንደማለት ነው ሰዎችን። ስለዚህ ነንጎዮምሲ ሲባል ደግሞ አታሞኘኝ ወይም ደግሞ አትሸውደኝ እንደማለት ነው። በቅንፍ ነው የተቀመጠው። እዚህ ጋርም ሌላ ሴንቴንስ አለው። ዮካን ሞ ነጎዮምሱ ያሊን ጀዳ ዮካን ሞ ነጎዮምሱ ያሊን አርጊተኒ ነጎዮምሱ ህያሊን ማለት ጀቹudha። kun immoo ልታሞኘኝ አትሞክር። ነጎዮምሱ ያሊን ጀቹን ልታሞኘኝ አትሞክር። dhiiraaf ልታሞኘኝ አርጊተኒ ልታሞኘኝ 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 አትሞክር፣ ልታሞኘኝ አትሞክሪ። ነጎዮምሱ ህያሊን እኒ ሸነፋፊ እኒ ዱማን ሞ ማል ጀዳ ኦፊንጄጂን ጀዳ ኦፊንጄጂን ጀልቀባ ገሩ መጀመሪያ ግን ዋናው ቃል ኦፍ ጄጁ ጀቹን ማል ጀቹudha። ኦፍ ጄጁ ጀቹን መኮፈስ ማለት ነው። ኦፍ ጄጁ መኮፈስ። ኦፊንጄጂን ሲሆን ደግሞ ምን ይሆናል ማለት ነው? አትኮፈስ ወይም አትኮፈሽ ማለት ይሆናል ማለት ነው። አትኮፈስ፣ አትኮፈሽ። dhiiraaf ዱበርቲif jechuudha ወልድራ ዱባን። ከናፉ እነዚህን ይመስላሉ ለዛሬ ያስኩላችሁ ማለት ነው። ሌሎችም በርካታ ረጃጅም ኮሜንቶች አሉ። ሁሉንም ኮሜንቶች የማመጣላችሁ ይሆናል ማለት ነው። አረሳም እኔ ራንፈዱ ኮሜንት ኬሰን ነንከበጃ አሁንም ካላችሁ በርከት እያደረጋችሁ ጻፉልኝ። ለአንድ ቪዲዮ የሚወጣ ማለት ነው። አንድ ቪዲዮ እንዲሆን እና ብዙ ነገሮችን መማማር እንድንችልበት ማለት ነው። ይህን ቻናል ሰብስክራይብ አድርጉ። በፌስቡክ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል፣ እንደዚሁም በፈለጋችሁት በቴሌግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል። በተለያዩ ቦታዎች ላይ ይህንን ቪዲዮ ሸር በማድረግ ለጓደኞቻችሁ እንዲደርስና ቻናሉ እንዲያድግ ገለቶማ